ቁጭ ነበር ያለው ባንክ ቤት ላይ ብር ማስቀመጥ በነገራችን ላይ ምንም ካስቀምጡ ጠረጴዛ የምግብ ጠረጴዛ ከነወንበሩ ገዝታችሁ ታስቀምጡ ከሆነ ጊዜ በኋላ ብትሸጡት ያተርፍላችኋል። ሰላም ጤና ይስጥልኝ የዳርቲው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ክብሩ ይስፋ የመድኃኔዓለም። ሳምንታችሁ እንዴት ነው? ስራ እንዴት ነው? በባለፈው ቪዲዮ ብዙዎቻችሁ ሀሳብ አስተያየታችሁን ሰጥታችኋል። አመሰግናለሁ ስለምታደርጉልኝ፣ ሰብስክራይብ ስለምታደርጉኝ፣ ቪዲዮን ስለምታዩልኝ፣ ሀሳብ አስተያየታችሁን ስለምትሰጡኝ እጅጉን አድርጌ በጣም አመሰግናለሁ። ባለፈው እንግዲህ በአነሳሁት ርዕሰ ጉዳይ ላይ ብዙዎቻችሁ ምንም እንዳሌላችሁ አረብ ሀገር 15 ዓመት ሰርታችሁ ምንም እንዳሌላችሁ እኔን ደግሞ ያለኝን ያተረፍኩትን ያጣሁትን ነገር እንድነግራችሁ አስቀምጣችሁልኛል። በዛ መሰረት ዛሬ አጠር አድርጌ ነግራችኋለሁ። ምን አለ መሰላችሁ ጓደኞቼ፣ ህይወት ሁል ጊዜ አትቃና። ህይወት አረብ ሀገር የተሰደደ ሁሉ ያልፍለታል፣ አረብ ሀገር የተሰደደ ሁሉ ደግሞ ይከስራል ማለት አይቻልም። አረብ ሀገር ተሰደው ሰርተው በርትተው ከራሳቸው አልፈው ቤተሰቦቻቸውን የረዱ የጠቀሙ ትልቅ ደረጃ ላይ የደረሱ ለእኛም አሁን አዲስ ለመጣ ነው አዲስ ስላችሁ ለአረብ አዲስ ለመጣ ነው ስላችሁ ለአረብ ሀገር ሳይሆን ለሚዲያውም ለምኑም አዲስ ነን። ሚዲያ ላይ እንቆይ እንጂ አልሰራንበትም። ዝም ብለን ስክሮል ስናደርግ ነው። የመዳም ዋይፋይን አልተጠቀምንበትም። እና አሪያ የሆኑ ልጆች አሉ። ብዙዎቻችሁ እንግዲህ ቅድም እንደጠቀስኩላችሁ ለረጅም ዓመት ብትሰሩም ግን አልተለወጣችሁ። ያለ ምንድን ነው ተብሎ ቢጠየቅ መልሱ አንድና አንድ ነው። ገንዘባችሁን ለራሳችሁ ሳይሆን ለብዙ ለማይገባቸው ሰዎች ሰጥታችኋል። ገሚሶቻችሁ በወንድ እንደተበላችሁ ነው የጻፋችሁልኝ። በፍቅረኛ በርቀት በሚጀመር የፍቅረኛ ይሄ ጠዋት እየደወለ እንዴት አደርሽልኝ፣ ማታ ስትተኝ ደህና ደሪልኝ፣ ከሰዓት ደግሞ ምሳ በላሽልኝ ወይ መዳም በስመቴ ነው ወይንስ ኢጂፕሽያን ነው ሮዜ ቀቀለችው፣ ምን ለበሽ፣ ቁንጣሽን አሳየኝ፣ ሱሪሽን አሳየኝ ለሚል ወንድ ገንዘባችሁን ሰጥታችኋል። በዛ መንገድ ለተበላችሁ ምንም አታሳዝኑኝም፣ ይቅርታ። በዛ መንገድ ለተበላችሁ አዘኔታ የለኝም እኔ። በጣም ይሄን ስል በጣም ይቅርታ። ተታልዬ ነው ምናምን ልትሉ ትችላላችሁ። ብትታለሉ ግን ብትሸወዱ ግን ለወንድ ልጅ አረብ ሀገር የሰው ሽንት ቤት አጥባችሁ ብራችሁን ሰጥታችሁ ከተበላችሁ ይብላችሁ። አሁንም እየደገመ ይብላችሁ። ይቅርታ እኔ ምንም ልላችልም በዚህ ጉዳይ ላይ። ግን ቤተሰብ እየረዳችሁ አጎት፣ አክስት፣ ወንድም ገለመኔ ከስር እንደ በቆሎ እየጋጡ የጨረሳችሁ ለእናንተ እኔ ክብርም አዘኔታም አለኝ። በራሴ የደረሰብኝም ያ ነገር ስለሆነ እኔ ብሬን አረብ ሀገር ስኖር ስንት ዓመት ስኖር 1 ብር ለወንድ ልጅ 1 ብር ከቻልኩ እቀበላለሁ፣ እንደውም እቀፍላለሁ። እንደውም እኔ ከቻልኩ ነው አይ ስዌር ቱ ጋድ እኔ ይሄ ማስመሰል ምናምን አልወድም። የፈለገውን ሰው ይበል፣ ትክክለኛ ነገር ነው የምናገረው። እኔ ከቻልኩ የሚሰጠኝ ካገኘው እንደውም እቀበላለሁ። እድል የሆነው ግን ከሰው ብዙ ማገኝ ሰው አይደለም። የራሴ ነው እንደውም ወደ ሰው የሚሄደው፣ እግዚአብሔር ይመስገን። ግን 1 ብር ለወንድ ልጅ ልፈለጥ ነው ልቆረጥ ነው ተጠይቄ አላቅም አልላችሁ። በተለያየ አካውንት በተለያየ መንገድ በተለያየ ቴክኒክ ለቅፈላ እኔ ጋ የመጡ ወንዶች አሉ። ለቅፈላ ሁን ብለው ፐርፐዝሊ ማለት ነው። ግን አንደኛቸውም ተሳክቶላቸው ከኔ 1 ብር አልወሰዱም። 1 ብር ለምን? ተምሬያለሁ እኔ ሀብዬ አረብ ሀገር ስመጣ ከብዙ ሴቶች ብራቸውን የተበሉ ሴቶች ሂስቶሪያቸውን ታሪካቸውን ሶሻል ሚዲያ ላይ መጥተው ሲያወሩ አይቼ ወይ ሰድቤያቸው ወይ አላግጬ አይደለም የወጣሁት። ይሄም አለ እንዴ ብዬ ጆሮዬን ከፍቼ ልቤ ውስጥ አስቀምጬ ጭንቅላቴን ተጠቅሜ ራሴን ሴቭ አደረኩበት። ለምን? የሰማሁትን ታሪክ ሶሻል ሚዲያ ላይ
ዋይፋይ ኖሯችሁ 24 ሰዓት ቲክቶክ 24 ሰዓት ኢንተርኔት ላይ ተቀምጣችሁ እማትማሩ ልጆች፣ ይሄ እኔ እንግዲህ ምንም ሰው ትምህርት ቤት ሄዶ አይደለም የሚማረው። ባይዘው ተማሪ ካለ አስተማሪ የትም አለ የሚባል አባባል አለ። እናንተ በገዛ በምትይዟት እችን በምታክል በምትይዟት ስልክ ብዙ ነገር መማር ትችላላችሁ። ፌስቡክ ላይ እያንዳንዱን ነገር መማር፣ ሶሻል ሚዲያ ላይ ደግሞ ስለ እንደዚህ አይነት ነገር የሚያስተምሩ እነ ሳሚ አሉ፣ እነ አብረሽ ቄራው አሉ። አሁን ደግሞ ቲክቶኩ ከመጣ በጣም ብዙ ልጆች አሉ የሚያስተምሩ እንደዚህ አይነት ነገር። ኬት ትማራላችሁ ብዬ እኔ አልጠይቃችሁም። መማር ከፈለጋችሁ ትማራላችሁ ከታሪክ እና ብራችሁን ለተበላችሁት ሶሪ ስል ወደ ራሴ ነገር ስመጣ የጠየቃችሁኝን ስመልስላችሁ እኔ በዚህ በ7 ዓመት ውስጥ ምን አግኝተሻል ብትሉኝ ያገኘሁት ትንሽ ነገር አለ። አንደኛ ነገር ተምሬያለሁ ብዙ ነገር፣ ብር ማግኘትን፣ ማጥፋትን፣ ላይፍን። እኔ ከስንት ዓመት በፊት ይሄ አሁን ያለኝ አስተሳሰብ አሁን ያለኝ ጭንቅላት ቢኖረኝ ምናልባትም ዛሬ እዚህ ጋር አታገኙኝም ነበር፣ የተሻለ ቦታ ላይ ሆን ነበረ። እያደርኩ ነው ማቹርድ የሆንኩት፣ እያወቅኩኝ ከስህተቴ እየተማርኩኝ እየወደቅኩ እየተነሳው ነው እየተማርኩ የመጣሁት እንጂ አይዊሽ እኔ ከ7 ዓመት በፊት አረብ ሀገር ከመሰለዴ በፊት አሁን ያለኝ ጭንቅላት ቢኖረኝ ብዙ ነገር መለወጥ እችል ነበረ። አሁንም ኢትስ ኖት ቱ ሌት፣ ኢትስ ኦኬ። ዋናው ነገር አሁን ላይ ያለውበት አስተሳሰብ የት ያደርሰኛል ነው። ቀጥታ ወደ ጉዳይ ስገባላችሁ ያለኝ እኔ ይህንን ቤት ሰርቻለሁ ስላችሁ አላለቅም። ይኸውት ታያችሁ አላለቅም። ባለፈው እዛኛው ቪዲዮ ላይ ያለፈው አመት ኢትዮጵያ እንደነበርኩ ነግሬያቸዋለሁ። ከጆርዳን ሄጄ ወር ያልሞላ ጊዜ ቆይቼ ፋሲካን እዛውዬ ቡታጅራ፣ ከዛ ነው ወደዚህ ዩኤኢ የመጣሁት። ለምን ጆርዳን ሄድኩኝና ከጆርዳን ነው ወደዚህ የመጣሁት። ምክንያቱም ከዛ ወደ ዩኤኢ ልምጣ ስል ሲዩሲ ምናምን ስለሚሉ የሲዩሲ ፈተና ስላለ እሱን ስላልፈለግኩ 2 ትኬት ነው ማለት ነው። ከኢትዮጵያ ወደ ጆርዳን፣ ከጆርዳን ደግሞ ወደ ዩኤኢ 2 ትኬት ነው የተጠቀምኩት። ይህንን መሬቱን የገዛሁት ያኔ ነው። መሬቱን ገዛሁት። መሬቱ 500 ካሬ ነው። ብታጀራን የምታውቁት ከሆነ 500 ካሬ ነው። ቤቱ ያረፈው 250 ላይ ነው። 250 ላይ ነው። እና እኔ አሁን አለኝ ብዬ ልላችሁ የምችለው ነገር ይሄ ነው። ሌላ አለኝ ብዬ ለእናንተ ማሳያችሁ ምንም ነገር የለኝም። በተረፈ ጤናዬ ነው። በ7 ዓመት ውስጥ አካለ ስንኩል አልሆንኩም። አይናቸው የጠፋ፣ እጃቸው የጎደለ፣ እግራቸው የተሰበረ እንዲሁም ጭንቅላታቸው የተበላሸ በጣም ብዙ የአረብ ሀገር ቅመሞች አሉ። እኔ እግዚአብሔር ይመስገን እስካሁን ሙሉ ጤና አለኝ። ያው እንደምታዩን እጆቼ ንጹህ ናቸው፣ እግሬ ንጹህ ነው፣ እራመዳለሁ፣ አእምሮዬ በትክክል ያስባል፣ አገናዝባለሁ። ክብሩ ይስፋ የመድኃኔዓለም። ደህና ነኝ። የሚጠፋውን የሚለማውን አውቃለሁ። ከራሴ አልፌ ለብዙ ሰው መንገድ ማሳየት የምችል ሴት ነኝ በዚህ ሰዓት ስለ ራሴ ስነግራችሁ። በንብረት ደረጃ ግን ምንድን ነው ያለሽ ብላችሁ ለጠየቃችሁን ደረጃ ነገር በዚህ በ7 ዓመት ውስጥ ያለኝ ይሄ ነው። ከ7 ዓመት በፊት ምናልባትም በጥሬ ብሬን ቢይዘው ኖሮ ላለማጋነን ከዚህ የተሻለ ነገር ማድረግ እችላለሁ። ምክንያቱም እኔ ምንም ያጠፋሁት ጊዜ የለኝም። በዙሪያ ያሉ ሰዎች ይመሰክራሉ። በጣም ሰራተኛ ነኝ፣ እሰራለሁ። ዌስት ማድረግ አልወድም ታይሜን። በቃ ባኤኒ ሚንስ ስራ ፈትቼ ወይ ምናምን ነገር መቀመጥ አልፈልግም። እያንዳንዱን ኦፖርቹኒቲ ተጠቅሜ ወደ ገንዘብ መቀየር የምፈልግ አይነት ሰው ነኝ። ግን በሰራሁት ልክ ደግሞ ሳንቲሜን አያያዙንና አጠቃቀሙን ስላላወቅኩበት መለወጥ አልቻልኩም። አንደኛ ነገር በዛ ቪዲዮ እንደጠቀስኩላችሁ በጣም ብር እሰጣለሁ ኢትዮጵያ መሰጠት ለማይገባው አይሚን አንዳንዴ እንኳን ከፋሚሊ ልትረዱት ግድ የሚሆንበት ነገር አለ። አትርዱ አይደለም። ምክንያቱም አንድ ሰው የተሻለ ሰው ካለ ከቤተሰቡ ለደከመው ቢረዳ ቢደርስለት ምንም ማለት አይደለም። ግን አንዳንዴ ደግሞ ኤክስትሪም ሊክ እንደጠቀስኩላችሁ በቃ አረብ ሀገር ደግ ያደርጋል። እስቲ እናንተ ሀሳባችሁን ንገሩኝ በዚህ ጉዳይ ላይ። ምናልባት እኔ ብቻ ይሆን ይሄንን ነገር ፊልም አደርገው? አረብ ሀገር ያለን ሴቶች ደግ እንሆናለን። ደግ በቃ ኤክስትሪም ነው ደግነታችን። ይሄ የሚገለጽ አይደለም።
አይ ዶንት ኖ የኔ ብቻ ይሁን የእናንተ ሀሳብ ይሁን አላውቅም። ጓደኞቼ ይሄን ነገር እናንተ ንገሩን። ቢኮዝ በቃ ይሄ ለማይሰጥ ሁሉ ሰጥቼ ገንዘቤን ሴቭ አላደረግኩም። ፕላስ ደግሞ ለረዥም ዓመት ብሬ ቁጭ ነበር ያለው ባንክ ላይ። ባንክ ቤት ላይ ብር ማስቀመጥ በነገራችን ላይ ምንም ካለመኖር አይተናነስም። ቢኮዝ አሁን ቆይቶም ቢሆን የገባኝ ነገር ባንክ ቤት ብር ከምታስቀምጡ ጠረጴዛ፣ የምግብ ጠረጴዛ ከነ ወንበሩ ገዝታችሁ ብታስቀምጡ ከሆነ ጊዜ በኋላ ብትሸጡት ያተርፍላችኋል። ባንክ ቤት ብር ካስቀመጣችሁ ምንም ነው፣ በዜሮ ነው የምትባዙት። ምክንያቱም ብሩ እለት በእለት ዋጋ እያጣ ይመጣል። የእናንተ ብር ይጠራቀማል። ብሩ ምንም ቫሊዩ እያጣ እየወረደ ምንም ነገር የመግዛት አቅሙ እየተዳከመ ይደርስና ፋይናሊ እናንተ በሚሊየንም ይኖራችሁ በሺህም ይኖራችሁ ያንን ብር አውጥታችሁ ኢንቨስት ልታደርጉት ስትሉ ምንም ነው ማያደርግላችሁ። ታይሙ ይሄዳል የብሩ። ኦን ደ ራይት ታይም ግን ብራችሁን ይዛችሁ የሆነች ነገር ላይ ኢንቨስት ካደረጋችሁት ኢንሻላህ ባዶ መሬትም ሊሆን ይችላል። ቅድም እንደጠቀስኩላችሁ የቤት እቃ ራሱ ገዝታችሁ ብታስቀምጡ ትጠቀማላችሁ እንጂ አትጎዱም ብር ባንክ ቤት ከማድረግ። እና ለረዥም ዓመት ብር ባንክ ቤት ነው የኔ በራሴ አካውንት በቃ አልተጠቀምኩበት። ከዛ በቃ ኑሮ እሳት በሆነበት ሰዓት አምና ላይ የሆነ ነገር ላርግስል አልገዛልኝም። እውነቱን ለመናገር እህቶቼ ምናምን ሰጥተውኝ ነው መሬቱንም እንትኑም ቤቱንም እንትን ያልኩት ያቆምኩት እንጂ ምንም ነው የማይገዛው ብሩ ምንም። ወቅቶቹ ምላችሁ እና ይሄ ነው አላለቀም ቤቴ። ምክንያቱም በመሀል እንትን አልኩ ከበደኝ ስላችሁ እቃ በጣም ተወደደ። ሲሚንቶ ሴር ይሄ በቃ ደግሞ የፊኒሽንግ ስራ ነው የቀረው። ኦልሬዲ ኤል ነው ቤቱ፣ ግን ኤሉን አላዞርኩትም። እንደዚህ ያለውን እንትኑ ነው የሰራሁት። በስነ ስርዓት ነው ማለት በጣም በውድ ማቴሪያል ኤቭሪቲንግ ኤክስፔንሲቭ በሆነ ነገር ነው በውድ ነው የተሰራው። which is I can't afford በጣም ከብዶኛል እውነቱን ለመናገር ነው። እንደውም በዚህ መንገድ ባልጀመርኩት ሁሉ ብዬ ሪግሬት አድርጌያለሁ። አይ ሚን የሆነ ኢዚ ነገር ለምን አላረኩትም ብዬ ሁሉ አሰብኩ። ምክንያቱም ይሄ በጣም ሁሉ ነገር ተወደደ። እኔ የማገኘው ገንዘብና እዛ ጋር የሚጠየቀው ጥያቄ ክላሽ አረገ። ምንድነው አልመጣልኝም። ገብቷችኋል? እግዚአብሔር ግን ያውቃል። ያስጀመረኝ እዚህ ያደረሰኝ ይህንን ያሳየኝ ፈጣሪ አለ። ፊኒሽንጉንም መጨረሻውንም ደግሞ የሚያውቅ ፈጣሪ አለ። ጨርሰሽ ትኖሪበታለሽ ታርፊበታለሽ ካለኝ ኢንሻአላህ የእግዚአብሔር የመድኃኔዓለም ፍቃድ ነው። አትጨርሽም አትሽም ካለኝም የሱ ፍቃድ ነው። ግን ለእናንተ ለማሳወቅ ያህል በ7 ዓመት ውስጥ የጠየቃችሁኝ ጥያቄ ይሄ ነው ያለኝ። ሌላ ምንም ነገር የለኝም ጓደኞቼ። እናንተም ሀሳባችሁን አስቀምጡ። በዚህ በ7 ዓመት ውስጥ ምን አላችሁ? ምን ይዛችኋል? አሁንም የድሮ አስተሳሰብ ላይ ነው ያላችሁት? አሁንም ላጎት ላክስት ልጅ ለእህት ለወንድም ብር እየሰጣችሁ ነው? አሁንም ደግነት እያጠቃችሁ ነው? አሁንም ቅራቅንቦ ትሰበስባላችሁ፣ ሰልባሽ ትገዛላችሁ፣ ጆሮ ጌጥ የሚለቅ የአንገት ሐብል የሚለቅ ጆሮ ጌጥ የሚለቅ የሆነ ነገር እየሰበሰባችሁ ነው። ማይረባ ኮተታ ኮተት ይዛችሁት ስትሄዱ ቦርሳ የሚያጣብብ አገር ቤት ሄዶ ምንም የማይጠቅም አሁንም እሱን ነው የምትሰበስቡት ወይንስ አቁማችኋል? ሺኤን የሚባለው ሰይጣን ላይ 24 ሰዓት ተቀምጣችሁ ስታጡት የሚጨማደድ ላም ያኘከው የሚመስል ልብስ ትሰበስባላችሁ? አሁንም መልሱን ለእናንተ ትቼዋለሁ። ምክንያቱም ይሄ አሁን የማወራቸው ነገሮች በቅርበት ያሉኝ ጓደኞቼ እንኳን መክሬ እምቢ ብለውኛል። አንድ ጓደኛ አለችኝ፣ እግዚአብሔርን ነው የምላችሁ፣ ወር ደሞዝ ትቀበልና 1300 ነው ደሞዟ። 1300 አጠራቅማ የ2000 የ3000 ድርሃም ልብስ ሺኤን ላይ ትጠልባለች። ሲመጣ ልብሱ ከብት ያኘከው ነው የሚመስለው። ከብት ያኘከው ቲሸርቱ የተጨማደደ ካታጠበ በኋላ ድጋሚ የማይለበስ የሺኤን ልብስ። ወይ ደግሞ ሺኤን ላይ መግዛት ግዴታ ሱስ አዲክትድ የሆናችሁ ሰዎች፣ ሱስ የያዛችሁ ሰዎች ሺኤን ላይም ሆኖ የሺኤን ምርት ያልሆነ ሌሎች ፕሮዳክቶች አሉ። አሁን ሺኤን አዲስ የጀመረው ነገር ነው።
ሺኤን ላይ የሺኤን አፕሊኬሽን ላይ ሆኖ ግን ፌሪ፣ ዛሃራ፣ ሌሎች ብራንዶች አሉ። ብራንዶቹ ከሺኤን የተሻለ ኳሊቲ ልብስነታቸው ኳሊቲ የሆነ ነገር ስለሆነ ወይ ከሺኤን ካምፓኒም እየገዛችሁ ብራንዶቹን ግን በትክክል መርጣችሁ ሌላ ብራንድ ግዙ። እኔ አሁን ከሺኤን አንዳንድ ነገር አዛለሁ፣ አላዝም አላችሁ። የሚጠቅመኝን ነገር በጣም የወደድኩት ነገር ካለ አዝዤ ግን የምገዛው የሺኤን ልብስ አይደለም። ከሺኤን ነው የማዘው፣ ግን የሺኤን ልብስ አይደለም። እንደነገርኳችሁ ብራንዱ ሌላ የሆነ በጣም ኳሊቲ ናቸው። አስፈላጊ ከሆነ እንዴት እንደምጠልቡም የሚጠልኝንም እቃ ኳሊቲነቱን አሳያችኋለሁ። እሺ፣ እና ይሄ ነው። ወዳችኋለሁ። ዩቲዩብን ሰብስክራይብ አድርጎ በሌላ ቪዲዮ እስክንገናኝ ትናፍቁኛላችሁ። ደህና ሁኑ። ሀሳብ አስተያየታችሁን አስቀምጡልኝ። ምን ይዛችኋል? የትኛው የጭንቅላት ያስተሳሰብ ደረጃ ላይ ናችሁ ያለውን የሚለውን ነገር አስፈሩልኝ። ሁልጊዜ እንደምለው አበረታቱኝ። አመሰግናለሁ። ወዳችኋለሁ። ባይ ባይ። ደህና አደሩልኝ። አረብ ሀገር ሰርቼ በዚህ በ7 ዓመት ውስጥ ምን ይዘሻል ብላችሁ ለጠየቃችሁኝ ህይወት እንዴ ነው። በቃ ገብቷችኋል። አንዳንዴ ታገኛላችሁ፣ ታጣላችሁ። ቤት ባያልቅም ጀምሬዋለሁ። በፎቶ አሳያችኋለሁ ያለውን ነገር። የምትፈልጉ ከሆነ ደግሞ ሂሳቡንም እያንዳንዱን ነገር አስቀምጥላችኋለሁ።